ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬው ትምህርታችን ወይም ቪዲዮአችን ደግሞ የምንማማረው አንድ ትልቅ የገበያ ማዕከል ወይም ደግሞ ሱፐር ማርኬት ላይ ሂደን በእንግሊዘኛው እንዴት ልናወራ ወይም ደግሞ ልንግባባ እንችላለን የሚል ትምህርት ወይም ቪዲዮ በጥያቄና በመልስ መልክ በሁለቱም የምናይ ይሆናል። ከእናንተ የሚጠበቀው ትምህርቱን ሳታቋርጡ እስከ መጨረሻው ድረስ ማየትና መከታተል የሚሆነው ማለት ነው። ኦኬ፣ ወደ ትምህርታችን ስንሄድ ከዚህ ላይም በእርሱ ምን ይለናል? ለጀማሪዎች ገበያ ላይ በእንግሊዝ ማውራት ይላል። በእንግሊዝ ማውራት ሰው ከዚህ ጋር ጥያቄ አለ፣ ከዚህ ጋር ደግሞ መልስ አለ። ሰው በጥያቄው መሰረት እንዴት መልስ እንመልሳለን የሚለውን በሁለቱም መንገድ እያንዳንዱን ነገር እያነበብንን በአማርኛው እየተረጎምንን እንመማራለን። እንጀምር። ኦኬ፣ ከጥያቄው ከመጀመሪያው ላይ ሲጀምር ምን ይላል? ምን ይላል? የመጀመሪያው የምታዩት የእንግሊዘኛ ሌተር ኤስ ነች። ከዛ ኤ ነች። ሶ ኤስ ኤ ምን ተብሎ ይነበባል? ሴ ብለን እናነባዋለን። ሴ። ከዛ ኤል ደግሞ እንደ ል ትነበባለች። እንደ ል። ኢ ምን አትልም፣ አትነበብም፣ ወይም ደግሞ ሳይለንት ነች። እሺ፣ በአንድ ላይ ምን ተብሎ ይነበባል? ሴ ል፣ ሴል፣ ሴል ብለን እናነባዋለን። እሺ፣ ከዛ ወደ ቀጣዩ ስንሄድ ይሄኛው ደግሞ ምን ይላል? ፒ እንደ ፐ ይነበባል፣ እንደ ፐ። እሺ፣ አር ደግሞ እንደ ር ትነበባለች፣ እንደ ር። እሺ፣ ኤስ ደግሞ እንደ ስ ትነበባለች፣ እንደ ስ። እሺ፣ ኦ ምንድነች? ሳይለንት ነች። ኤን እንደ ን ትነበባለች። በአንድ ላይ ስናነበው ፐ ር ሰ ን፣ ፐርሰን፣ ፐርሰን ይላል። ሙሉ ስናነበው ሴል ፐርሰን፣ ሴል ፐርሰን ተብሎ ይነበባል። እሺ፣ ከዛ ወደዚህኛው ስንሄድ ይሄኛው ደግሞ ምን ይላል? የመጀመሪያዋ እንደምታዩት ደብሊው ነች፣ ሁለተኛዋ ኢ ነች፣ ከዛ ኤል ኤል ይለናል። ሰው ይህም በአንድ ላይ ስናነበው ምን ተብሎ ይነበባል? ዌል፣ ዌል ብዬ አነባዋለሁ። እሺ፣ ይሄኛውስ ምን ይላል? የመጀመሪያዋ ሲ ነች፣ ሁለተኛዋ ኦ ነች። ሲኦ እንደ ኮ ሳይሆን እንደምን ይነበባል? እንደ ካ ይነበባል፣ እንደ ካ። ኤም ደግሞ እንደ ም ትነበባለች። ይህ ምንድን ነች? ሳይለንት ነች፣ አትነበብም። በአንድ ላይ ስናነበው ካ ም፣ ካም፣ ካም ተብሎ ይነበባል። እስኪ ሙሉ እናነበው። ዌል ካም፣ ዌል ካም፣ ዌል ካም ተብሎ ይነበባል። በአንድ ላይ ሙሉ ስናነበው ሴል ፐርሰን ዌል ካም፣ ሴል ፐርሰን ዌል ካም። እሺ፣ በአማርኛው ምን ማለት ነው? እስኪ አንዳንዱን እንተርጉመው። ሴል ፐርሰን ማለት ሴል ፐርሰን የሚለው እስከዚህ ያለው ሻጭ እንደማለት ነው፣ ወይም ደግሞ ገበያ ማዕከል ላይ የሚሸጠው ሰው እንደማለት ነው። ከዛ ሴል ፐርሰን ምን አለ? ወይም ደግሞ ሻጩ አካል ምን አለ? ዌል ካም፣ ዌል ካም አለ። ኦኬ፣ ዌል ካም ማለት እንኳን ደህና መጣህ ወይም ደግሞ እንኳን ደህና መጣሽ ማለት ነው። ሰው እንደዚህ ብሎ ሲጠይቀን ሻጩ አካል ወይም ደግሞ ፓርቲ እኛ ምን ብለን ልመልስ እንችላለን? ከዚህ ጋር እስኪ ይህን እናነበው። ምን ይላል? ሲዩ እንደ ከ ይነበባል፣ እንደ ከ። እሺ፣ ኤስ ደግሞ እንደ ስ ይነበባል፣ እንደ ስ። እሺ፣ እንደገን ቲ እንደ ተ ይነበባል። ኦ ምንድን ነው? ሳይለንት ነው፣ ወይም ደግሞ ድምፅ አውጥተን አናነበውም። እሺ፣ ኤም ኢ በአንድ ላይ እንደ ም፣ አር እንደ ር፣ በአንድ ላይ ከ ስ ተ መ ር፣ ከስተመር፣ ከስተመር ይለናል። እሺ፣ ይህኛውስ ምን ይላል?
ከመጀመሪያው ላይ እንዳየነው የመጀመሪያዋ ደብሊው ነች፣ ሁለተኛዋ ኢ ነች። ከዛ ኤል ኤል ይለናል አይደለ? በአንድ ላይ ምን ተብሎ ይነበባል? ዌል ዌል ብለን እናነባዋለን። እሺ መልካም። ከዛ ይሄኛውስ ምን ይላል? ኤስ እንደ ስ እንደገን ቲኤ ደግሞ እንደ ታ ይነበባል። እንደ ታ። ዋይ እንደ ይ ይነበባል። እንደ ይ። በአንድ ላይ እስ ታ ይ እስታይ እስታይ ተብሎ ይነበባል። በአንድ ላይ ሳነበው ዌል እስታይ ዌል እስታይ። እስኪ ሙሉ እናነበው። ከስተመር ዌል እስታይ ከስተመር ዌል እስታይ። ኦኬ በአማርኛው ምን ማለት ነው? ከስተመር ማለት ገዢው አካል ማለት ነው። ገዢው አካል። እሺ ከዛ ዌል እስታይ ሲል ምን ማለቱ ነው? አሁን ከዚህ ጋር ከስተመር፣ ይሄ ከስተመሩ ምን አለ? ዌል እስታይ አለ። ምን ማለት ነው? እንኳን ደህና ቆየሽኝ ወይም ደግሞ እንኳን ደህና ቆየኸኝ ማለት ነው። ለምን? ከዚህ ጋር ሴል ፐርሰኑ ወይም ደግሞ ሻጩ አካል ዌልካም ብሎናል አይደለ? እንኳን ደህና መጣህ ወይም ደግሞ እንኳን ደህና መጣሽ ሲለን ከስተመር ወይም ደግሞ ገዢው አካል ደግሞ ምን ይላል? ዌል እስታይ ዌል እስታይ እንኳን ደህና ቆየኸኝ ወይም ደግሞ ቆየሽኝ ብሎ ሊመልስ ይችላል ማለት ነው። እሺ ይህም በዚህን ካየን ወደ ቀጣዩ እንሄድ። ወደ ቀጣዩ ስንሄድ ቀጣዩ ምን ይለናል? ሲኤ እንደምን ይነበባል? እንደ ካ እናነባዋለን። ሲኤ ካ ተብሎ ይነበባል። እሺ ኤን ደግሞ እንደ ን ይነበባል። እንደ ን። በአንድ ላይ ካ ን ካን ካን ተብሎ ይነበባል። እሺ ይህኛውስ ምን ይላል? አይ እንደምን ትነበባለች? አይ ተብላ ነው የምትነበብ። አይ ተብላ ትነበባለች። እሺ ኤችኤ እንደ ኸ ይነበባል። እንደ ኸ። ኤል እንደ ል። ፒ ደግሞ እንደ ፕ። በአንድ ላይ ኸ ል ፕ ኸልፕ ኸልፕ ተብሎ ይነበባል። እሺ ቀጣዩ ምን ይለናል? ቀጣዩ ደግሞ ዋይ እንደ ይ ነው የምትነበብ። እንደ ይ። እንደገን ወዩ ደግሞ እንደ ው ይነበባል። እንደ ው። በአንድ ላይ ይ ው ዩ ተብሎ ይነበባል። ሙሉ ስናነበው ካን አይ ሄልፕ ዩ ካን አይ ሄልፕ ዩ ካን አይ ሄልፕ ዩ ይለናል። ምን ማለት ነው? ከዚህ ጋር ሴል ፐርሰን ያልነው ከዚህ ጋር ያየነው ሴል ፐርሰን ወይም ደግሞ ሻጩ አካል ካን አይ ሄልፕ ዩ ብሎ ሲጠይቀን ምን ብለን ልመልስ እንችላለን? መጀመሪያ ካን አይ ሄልፕ ዩ ሲል ምን ማለቱ ነው? ምን ለማለት ፈልጎ ነው ስንል ምን ልረዳህ እችላለሁ፣ ምን ላግዝህ እያለ እየጠየቀን ነው ማለት ነው። ከዛ ገዢው አካል ወይም ደግሞ ከስተመር ብለን ያየነው ከዚህ ጋር ምን ብሎ ሊመልስ ይችላል? እስኪ እናንብበው። አይ ተብላ ነው የምትነበብ ብለናል። ይሄኛው ደግሞ ምን ይላል? ደብሊው ኤ እንደ ዋ ነው የሚነበብ፣ እንደ ዋ። እሺ ኤን ደግሞ እንደ ን፣ ቲ እንደ ት ትነበባለች። በአንድ ላይ ሲነበብ ዋ ን ት ዋንት ዋንት ብለን እናነባዋለን። ይሄኛውስ ምን ተብሎ ይነበባል? የመጀመሪያው እንደምታዩት ቢ ነች። ከዛ ዩ የመጨረሻዋ ዋይ ነች። ዋይ። በአንድ ላይ ምን ብለን እናነበው? ባይ ብለን እናነባዋለን። እሺ ይሄኛውስ ምን ይላል? ኤስ ኤች ኦ እንደ ሾ ነው የሚነበበው። በአንድ ላይ ሾ ብለን እናነባዋለን። እሺ እንደገን ኢኤስ ደግሞ እዝ ተብሎ ይነበባል። እዝ። እስኪ ሙሉ እናነበው። ሹዝ ብዬ አነባዋለሁ። ሙሉን ሳነበው አይ ዋንት ባይ ሹዝ አይ ዋንት ባይ ሹዝ ብለን እናነባዋለን። ኦኬ ምን ማለት ነው? ጫማ ፈልጋለሁ፣ እኔ የምፈልገው ጫማ ነው እያልን ነው ማለት ነው።
ማን? ካስተመሩ ማለት ነው። ወይም ደግሞ ገዢው አካል ጫማ ነው የምፈልገው እያለ እየመለሰ ነው ማለት ነው። እሺ ወደ ቀጣዩ እንሂድ። ወደ ቀጣዩ ስንሄድ ደግሞ ምን ይላል? ደብሊው ኤች ኤ በአንድ ላይ ዋ ተብሎ ይነበባል። ዋ ብለን እናነባዋለን። ቲ ደግሞ እንደ ት በአንድ ላይ ዋ ት ዋት ዋት ብለን እናነባዋለን። እሺ ይሄኛውስ ምን ይላል? ኤስ አይ ሳይ ብለን እናነባዋለን። ሳይ ተብሎ ይነበባል። እሺ እንደገን ዜድ ደግሞ እንደዚህ ትነበባለች። እንደዚህ ይህ ምን አትልም አትነበብም፣ ወይም ደግሞ ሳይለንት ነች። ሙሉ ስናነበው ሳ ይዝ ሳይዝ ሳይዝ ተብሎ ይነበባል። እሺ እኛውስ ምን ይላል? ዲኦ ዲኦ እንደ ዶ ሳይሆን እንደምን ይነበባል? እንደ ዱ እናነባዋለን። ዱ ተብሎ ይነበባል። እሺ እኛው ደግሞ ዋይ እንደ ይ እንደምትነበብ አይተናል። እንደገን ወዩ ደግሞ እንደ ው እንደሚነበብ አይተናል። በአንድ ላይ ይ ው ዩ ዩ ብለን እናነባዋለን። እሺ ይሄኛውስ ምን ይላል? ደብሊው ኤ እንደ ዋይ ይነበባል ብለናል። ኤን እንደ ን፣ ቲ ደግሞ እንደ ት በአንድ ላይ ዋ ን ት ዋንት ዋንት ተብሎ ይነበባል። ሙሉ ስናነበው ዋት ሳይዝ ዲዩ ዋንት ዋት ሳይዝ ዲዩ ዋንት ዋት ሳይዝ ዲዩ ዋንት ይላል። ምን ማለት ነው? ስንት ሳይዝ ነው የፈለግከው ወይም ደግሞ ስንት ቁጥር ነው የፈለግከው እያለን ነው ማለት ነው። ማን? ሴል ፐርሰን ወይም ደግሞ ሻጩ ማለት ነው። ከዛ እኛ ምን ብለን እንመልሳለን? እስኪ እናየው። ይቺ እንደምታዩት አይ ነች። አይ እንደ አይ ነው የምትነበብ። እሺ ይህኛው ደግሞ በተደጋጋሚ አይተነዋል። ደብሊው ኤ እንደ ዋይ ይነበባል ብለናል። ኤን እንደ ን፣ ቲ ደግሞ እንደ ት በአንድ ላይ ዋ ን ት ዋንት ዋንት ተብሎ ይነበባል። እሺ ወደዚህኛው ስንሄድ ይህኛው ደግሞ ምን ይላል? ኤስ ኤ ሳይ ተብሎ እንደሚነበብ አይተናል። ዜድ እንደ ዝ፣ ኢ ሳይለንት ነች ብለናል። እሺ በአንድ ላይ ሳ ይዝ ሳይዝ ሳይዝ ይለናል። ሙሉ ስናነበው አይ ዋንት ሳይዝ 8 አይ ዋንት ሳይዝ 8 አይ ዋንት ሳይዝ 8 ምን ማለት ነው? 8 ቁጥር ነው የሚፈልገው 8 ቁጥር ነው የሚፈልገው ብለን ልንናገር እንችላለን ማለት ነው። 8 ቁጥር ልንን እንችላለን። 30 40 የፈለገን ልንን እንችላለን። እንደ ምሳሌ ነው ከዚህ ጋር 8ን ያስቀመጥኳት። ሰው አይ ዋንት ሳይዝ 8 8 ቁጥር እፈልጋለሁ ወይም ደግሞ 8 ሳይዝ ወይም ቁጥር ያለው ጫማ እፈልጋለሁ እያልን ነው። መልካም ወደሚቀጥለው እንሄድ። ወደሚቀጥለው ስንሄድ የሚቀጥለው ደግሞ ምን ይለናል? በተመሳሳይ ከዚህ ላይም ደብሊው ኤች ኤ ይለናል። እሺ ደብሊው ኤች ኤ ዋ ተብሎ ይነበባል። ቲ ደግሞ እንደ ት ትነበባለች። በአንድ ላይ ዋ ት ዋት ዋት ብለን እናነባዋለን። እሺ ወደዚህኛው ስንሄድ ይህኛው ደግሞ ምን ይላል? የመጀመሪያዋ ኤ ነች። ከዛ ቢ ኦ ዩ እና ቲ ናቸው። እስኪ በአንድ ላይ እናነበው። አባውት አባውት ብለን እናነባዋለን። እሺ ወደዚህኛው ስንሄድ ይህኛው ደግሞ ምን ይለናል? የመጀመሪያዋ እንደምታዩት ቲ ነች። ከዛ ኤች ነች። ኤስ አይ መጨረሻዋ ኤስ በአንድ ላይ ዚስ ዚስ ተብሎ ይነበባል። እሺ ይህኛውስ ምን ይላል? ምን ይላል? ይሄ ኦ እንደ ኦ ሳይሆን ዋ ብለን እናነባታለን። ዋ ሚል ድምጽ ይኖራታል። እሺ ከዛ ኤን እንደ ን፣ ይህ ምንድን ነች? ሳይለንት ነች ወይም ደግሞ አትነበብም። ድምፅ አውጠን አናነባትም። ሞሎን ስናነበው ምን ይሆናል? ዋ ን ዋን ዋን ተብሎ ይነበባል።
እስኪ መሆን እናነበው። ዋት አባውት ዚስ ዋን። ዋት አባውት ዚስ ዋን። ዋት አባውት ዚስ ዋን ብሎ ሊጠይቀን ይችላል ማለት ነው። ማን? ሴል ፐርሰን ወይም ደግሞ ሻጩ። እኛ ምን እንችላለን? በአማርኛው መጀመሪያ ይሄ ምን ማለት ነው? ዋት አባውት ዚስ ዋን ማለት ምን ማለት ነው? ይሄ እንዴት ታየዋለህ? ወይም ደግሞ የሆነ ጫማ አንስቶ ይህን ጫማ እንዴት አያችሁት? ጥሩ ነው ወይስ መጥፎ ነው ብሎ ሊጠይቀን ይችላል ማለት ነው። ሰው እንዴት ነው ይሄ ጫማ እያለ እየጠየቀን ነው ማለት ነው። እኛ ምን እንችላለን? እስኪ እናንብበው። ይህን ኤን አይ እንደምን ይነበባል? ናይ ብለን እናነባዋለን። ሲን ደግሞ እንደ ስ ኢ ሳይለንት ነች። በአንድ ላይ ና ይስ ናይስ ናይስ ብለን እናነባዋለን። እሺ ይሄኛውስ ዲኦ ይለናል። ዲኦ እንደ ዶ ሳይሆን እንደ ዱ ይነበባል። ዱ ብለን እናነባዋለን። ዱ። እሺ ይሄኛው ደግሞ ዋይ እንደ ይ፣ ኦ ዩ ደግሞ በአንድ ላይ እንደ ዊ ይነበባል። በአንድ ላይ ይ ው ዩ ዩ ብለን እናነባዋለን። እሺ ወደ ቀጣዩ ስነድ ኤች ኤ እንደ ሀ ይነበባል። እንደ ሀ ቪ ደግሞ እንደ ቭ ይነበባል። እንደ ቭ። ይህ ምንድን ነች? ሳይለንት ነች ወይም ደግሞ አትነበብም። በአንድ ላይ ሀ ቭ ሃቭ ሃቭ ብለን እናነባዋለን። እሺ ወደዚህኛው ስነድ እኛውስ ምን ይላል? የመጀመሪያው እንደምታዩት አር ነች። ሁለተኛዋ ኢ ከዛ ዲ ነች። ሙሉን ስናነበው ሪድ ሪድ ተብሎ ይነበባል። ሙሉን ስናነበው ናይስ ዱ ዩ ሃቭ ሪድ ናይስ ዱ ዩ ሃቭ ሪድ ናይስ ዱ ዩ ሃቭ ሪድ ልንል እንችላለን። ምን ማለት ነው? ናይስ ማለት ቆንጆ ነው፣ ጥሩ ነው። ነገር ግን ዱ ዩ ሃቭ ሪድ ስንል ቀይ ከለር ወይም ደግሞ ቀይ ቀለም ያለው ሊኖርህ ይችላል ወይ? ወይም ደግሞ ከለሩ ቀይ የሆነ ጫማ ሊኖርህ ይችላል ወይ እያልን እየጠየቅነው ነው። እሺ ከዛ ሴል ፐርሰኑ ወይም ደግሞ ሻጩ ምን ሊለን ይችላል? እስኪ እንየው። ይሄ ምን ይላል? የመጀመሪያዋ እንደምታዩት ዋይ ነች። ከዛ ኢ ነች። መጨረሻዋ ኤስ ነች። በአንድ ላይ ስናነበው ምን ይሆናል? የስ የስ ይላል። ከዛ የኛውስ ምን ይላል? የመጀመሪያዋ ደብሊው ነች። ሁለተኛዋ ኢ ነች። በአንድ ላይ ዌይ ዌይ ተብሎ ይነበባል። እሺ ወደዚህኛው ስንሄድ ይህኛው ምን ይላል? ኤች ኤ እንደ ሀ ነው የሚነበብ ብለናል። ቪ እንደ ቭ፣ ኢ ሳይለንት ነች ብለናል። ወይም ደግሞ አትነበብም። ኦኬ ሙሉን ስናነበው ሀ ቭ ሃቭ ሃቭ ተብሎ ይነበባል። እሺ ወደዚህኛው ስነድ ኤምኤ እንደ ማ ሳይሆን እንደምን ይነበባል? መ ብለን ነው የምናነበው። መ ወይም ደግሞ ኤ ሳይለንት ነች ማለት ነው ከዚህ ጋር። እሺ እንደገን ኤን ወይን ደግሞ ኒ ብለን እናነባዋለን። በአንድ ላይ መ ኒ መኒ መኒ ተብሎ ይነበባል። እሺ ወደዚህኛው ሲሄድ ኤስ ኤች ኦ ምን ተብሎ ይነበባል? ሹ ብለን እናነባዋለን። እንደገን ኢኤስ ደግሞ ዝ ተብሎ ይነበባል። በአንድ ላይ ሹ ዝ ሹዝ ሹዝ ብዬ አነባዋለሁ። ሙሉን ስናነበው የስ ዊ ሃቭ መኒ ሹዝ የስ ዊ ሃቭ መኒ ሹዝ ብለን እናነባዋለን። ምን ማለት ነው? የስ አለኝ፣ ቀይ ከለር አለኝ። በቀይ ከለር ዊ ሃቭ መኒ ሹዝ ስንል በቀይ ከለር ብዙ ጫማ አለኝ እያልን ነው ማለት ነው። እሺ ከዛ ከስተመሩ ወይም ደግሞ ገዢው ምን ሊል ይችላል? እስኪ እናነበው። ደብሊው ኤች ኤ ዋ ተብሎ እንደሚነበብ አይተናል። እሺ ቲ እንደ ት፣ ኤስ ደግሞ እንደ ስ፣ በአንድ ላይ ዋ ት ስ ዋትስ ዋትስ ብለን እናነባዋለን። እሺ ይሄ ደግሞ ቲኤችኢ በአንድ ላይ ዘ ተብሎ ይነበባል። ዘ። እሺ ፒ እንደ ፕ፣ እንደገን
አር አይ ራይ ተብሎ ይነበባል። ሲ እንደ ስ ኢ ሳይለንት ነች። በአንድ ላይ ስናነበው ፕራይስ 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 ብለን እናነባዋለን። ሙሉ ስናነበው ዋትስ ዘ ፕራይስ ዋትስ ዘ ፕራይስ ዋትስ ዘ ፕራይስ ብለን እናነባዋለን። ምን ማለት ነው? ዋጋው ስንት ነው እያልን እየጠየቅነን ነው። ኦኬ ከዛ ሴል ፐርሰኑ ምን ሊል ይችላል? እስኪ እናነበው። የመጀመሪያው እንደምታዩት ቲ ነች፣ ከዛ ኤች ነች፣ ከዛ ኢ የመጨረሻዋ ዋይ። በአንድ ላይ ምን ብለን እናነባዋለን? ዘይ ዘይ ብለን እናነባዋለን። እሺ ከዛ ይሄ ምን ይላል? የመጀመሪያዋ ኤ ነች፣ ሁለተኛዋ አር፣ ሶስተኛዋ ኢ። በአንድ ላይ አር አር ብለን እናነባዋለን። እሺ ይቺ የዶላር ምልክት ናት። ከዛ እዚህ ጋር 50 ቁጥር ነች። ይሄ ምን ይላል? የመጀመሪያዋ ዲ ነች፣ ከዛ ኦ ኤል ኤ አር። በአንድ ላይ ዶላር ዶላር ይለናል። እስኪ ሙሉ እናነበው። ዘይ አር 50 ዶላር ዘይ አር 50 ዶላር ዘይ አር 50 ዶላር ማለት ነው። 50 ዶላር ነው 50 ዶላር ነው እያለን ነው። እሺ ከዛ ከስተመሩ ወይም ደግሞ ገዢው ምን ሊል ይችላል? እስኪ እናነበው። እቺ ኤ ነች፣ ከዛ ኤን ነች፣ መጨረሻዋ ዋይ ነች። በአንድ ላይ ኤኒ ኤኒ ይላል። እሺ ይህ ምን ይላል? የመጀመሪያዋ ዲ ነች ቲ፣ ሁለተኛዋ አይ፣ ከዛ ኤስ ነች። በአንድ ላይ ዲስ ዲስ ተብሎ ይነበባል። እሺ ይሄኛውስ ምን ይላል? ይሄኛው ደግሞ ካውንት ካውንት ይላል። ሙሉን ስናነበው ምን ይሆናል? ዲስ ካውንት ዲስካውንት ይለናል። እሺ ኤኒ ዲስካውንት እንላለን። ጥያቄ እየጠየቅነን ነው ማለት ነው። ቅናሽ ይኖራል እያልነን ነው። ከዛ ሴል ፐርሰን ወይም ደግሞ ሻጩ ምን ሊል ይችላል? ይሄ የምታዩት የመጀመሪያው ቃል ደብሊው ዊ ተብሎ ይነበባል። ዊ ከዛ የኛውስ ምን ይላል? ዌል ይለናል። እሺ ይሄኛው ጊቭ ተብሎ ይነበባል። የኛውስ ምን ይላል? ዩ ብለን እናነባዋለን። ይቺ ቴን ነች። ከዛ ይሄኛው ፐርሰንት ይላል። ፐርሰንት እስኪ ሙሉ እናነበው። ዌል ጊቭ ዩ 10%. ዩ ዌል ጊቭ ዩ 10%። ምን ማለት ነው? 10% ቅናሽ አለው ወይም ደግሞ 10% እቀንስልሃለሁ ወይም እቀንስልሻለሁ እያለን ነው። እኛ ምን ልንችላለን? እስኪ እናነበው። ይሄ ምን ይላል? ታንክስ ይላል። ይሄኛው ደግሞ ኤሎት ይለናል። ሙሉ ስናነበው ታንክስ ኤሎት ምን ማለት ነው? በጣም አመሰግናለሁ እያልን ነው ማለት ነው። እንግዲህ በእንደዚህ አይነት መንገድ መግባባት ወይም ደግሞ መነጋገር እንችላለን ማለት ነው። እናንተ ደግሞ ደጋግማችሁ ፕራክቲስ በማድረግ በመለማመድ በደንብ ማስፋትና ያለውን ነገር መረዳት ማወቅ ትችላላችሁ ማለት ነው። ኦኬ የዛሬ ትምህርታችን ወይም ቪዲዮአችን ይህንን ይመስል ነበር። ቀጣይ ሌላ ትምህርት ወይም ቪዲዮ ይዤላችሁ እስክመጣ መልካም ጊዜ ተመኘውላችሁ። ሰናይ ጊዜ